ሰንዬ ድጋሚ ከባድ ችግር ገጠማት። ችግር ውስጥ ገብታለች ማለት ነው። በሚያሳዝን ሁኔታ እንግዲህ የስፒድ ሰውዬ አገታት ቤት ውስጥ ሲያሰቃያት ኖሮ ዛሬ ግን ጆከር አልነበረ። በአጋጣሚ እሷ ምግብ ልትበላ ዳቦ ምናምን ሰርታ አቅራርባ እንግዲህ እሱ መጣ። ወይ መጣህ እንዴ? አዎ ምን ነው ደነገጥሽ? አይ አልደነገጥኩም፣ ምግብ አብረን እንድንበላ ፈልጌ ነው ስትለው እሺ አለ። ዞር ስትል ምግቡ ላይ የሆነ ነገር ርትንስ አለገና እንግዲህ ያንን ዳቦ ስትበላ ራሷን ሳተች። አንጠልጥሎ ይዟት ሄደ ማለት ነው። እርግጠኛ ሆኜ የምናገረው ስፒድ የሚባለው ሰውዬ አልሞተም። እንግዲህ እሱ ጋር ነው የሚያደርሳት። አሁን ስቃዩን ያበዛታል። ምክንያቱም በጣም ነው የሚያሰቃያት። አንደኛ ነገር ፋይሉ ለነኪራ መልሳለች። ያንን ፋይል እንኳን አምጪ የሚላት ከሆነ ሲቀጥል ደግሞ ልጁ ምን አይነት በጣም ነው የሚያስፈራው። በነገራችን ለልጁ ማለት ነው ከአሁኑ ሁሉ በጣም የሚያስፈራ ነው። እና እንግዲህ ይዟት ውልቅ አለ ማለት ነው። ሳታስበው ነው ይዟት ሄደው። እያስፈራራት ነበረ፣ እየተከተላት ትፈራለች አትፈራም የሚለውን ነገር እየተከታተላት ነበረ። ከዛ በኋላ እንግዲህ እስቲ ጉዷና ያለው ምን እንደምትሆኚ እያለ ከዛም አንቺ ድንቢጥ ፈርተሻል፣ አስታስታውቂያለሽ፣ ገና መቻየሽና እሰራልሻለሁ፣ ወንድሜን እንዳሰቃያችሁት ገና አሰቃያችኋለሁ እያለ ይህ ሰውዬ ምን ይሆን ምን ከየት እንደመጣ እና ለምን እንደመጣ እንኳን በጭራሽ አታውቅም ማለት ነው። እሱ የስፒድ ሰውዬ ነው። ቁልፍም ደግሞ አስቀርጾ እጁ ላይ ይዟል። ቆይ እንዴት ሊሆን ቻለ? ይሄ ቁልፍ እንዴት ነው? ማን ነው የሰጠህ? እያለች እንግዲህ በጣም ግራ ተጋብታለች። አርፈሽ ትቀመጭ እንደሆነ ትቀመጫለሽ፣ አለበለዛ ግን ከባድ ነገር ነው የማደርገው እያለ ያስፈራራታል። አንተ ሰውዬ ታመሃል እንዴ? ምን አድርጊ ነው የምትለኝ? ቆይ ምንድን ነው የምትፈልገው ከኔ? እያለች እሷም በተደጋጋሚ እየነገረችው ነበረ። አጂ አፍሽን እንዳትከፍቺ፣ ዝም የምትይ ከሆነ ዝም ጃይ፣ አለበለዛ ግን ይኸውልሽ ከባድ ነገር ይከተልሻል አላት። እሷም ደግሞ ሀይ እንደው ዝም ብለ እየተመላለስ እኮ ስታስፈራራኝ ገርሞኝ ነው። ቆይ ምንድን ነው የምትፈልገው? ማነህ? ምንድነህ? ከኔ ምንድን ነው የምትፈልገው? እያለችው ከዛ በኋላ ሰኒ በጣም ፈርታለች። ቅዱሴ እሷ ጋር ሲመጣ ቆይ ሰኒ የሆንሽው ነገር አለ እንዴ? በጣም ፈርተሻል እኮ እየተገላመጥሽ የሆነ ነገር፣ በዛ ላይ ደግሞ ቤት ውስጥ እንዳልገባ እየከለከልሽኝ ነው። ምንድን ነው እሱ ችግሩ? የተፈጠረ ነገር አለ እንዴ ሰኒ? እባክሽን ንገሪኝ አላት። አይ ምንም የለም እና በቃ እንደውም ግባ ብላ ስባው ቤት ውስጥ አስገባችው። ከዛ በኋላ እንግዲህ ምን እንዳለም አላውቅም፣ ተመልሶ ወጥቶ ሄደ እሱም። ነገር ግን ሰኒዬ በጣም ፈርታለች። የሚመጣባት ነገር ከባድ ይመስለኛል ሳስበው። ይሄ ሰውዬው እንደዚሁ በቀላሉ የሚተዋት ሰው አይደለም። እንግዲህ አንጠልጥሎ ይዞ ወደ ስፒድ ጋር ወስዷታል። አሁን ጆከር ሲመጣ እንግዲህ ሲፈልጋት አያገኛትም። ይሄ ሰው ነው ወይ እንደዚህ ያደረጋት የሚለው ይመጣበታል። እንግዲህ እሱንም በነገራችን ላይ በዋነኝነት የሚፈልገው ሰኒን ስለሆነ ሰኒን አንጠልጥሎ ይዞት ሄዷል። ስለዚህ እንግዲህ አሁን ጆከር ማበዱ ነው። ሰኒን ያፈቅራታል አንደኛ ደረጃ። ሲቀጥል ደግሞ እንግዲህ አላቅም እንደሚፈጠር። ምክንያቱም ያው ጆከር በድንጋይ መጥቶ ከኋላ የደፋው ስፒድን እሱ ነው እና ምልጥ እያለች ስትሯሯጥ አብራ የነበረችውም እሷ ነበረች በዛ ሰዓት ማለት ነው። ስለዚህ ለእያንዳንዱ ነገር ዋጋ አስከፍላችኋለሁ። ማን እንደሆንኩና ለምን እዚህ ቤት እንደመጣው እንኳ አታውቁም አይደለ እያለ ያስፈራራታል ማለት ነው። እሷም ደግሞ የፈለገ ነገር አምጡ እንጂ በጭራሽ አልፈራም፣ የፈለገውን ነገር ብታመጣ እኔ ሰኒ ሰው ፈርቼ አላውቅም እያለች እንግዲህ ሰኒዬ ዛቻዋን ቀጥላለች። ከዛ በኋላ አንቺ ልጅ ረጋ ብትይ አይሻልሽም? ብትረጋጊ ነው የሚሻልሽ። ብቻ ይሄ ዘለል ዘለል አያዋጣሽም፣ ወድቀሽ ትሰበሪያለሽ አላት። ዘር በል እባክህ አታስፈራራኝ፣ እኔ ሰው ፈርቼ አላውቅም። እንግዲያውስ አሳይሻለሁ፣ ማን እንደሆንኩ እስካሁን አላወቅሽኝም መሰለኝ እያላት ልጁ። ከዛ በኋላ እንግዲህ እሷ ዳቦ ለመብላት ልክ ስታቀርብ ጠበቀና መጥቶ መድኃኒቱን ላልንስንስ አደረገላት። እሷም በጣም ደነገጠች። ከዛ ዳቦውን እንግዲህ ስለ ራባት በላ በላ ስታደርገው በዛው ድንዝዝ አደረጋት። ይዟት ውልቅ አለ ማለት ነው። አንጠልጥሎ እንግዲህ
የት እንደሚያደርሳት እንኳ አይታወቅም። እርግጠኛ ሆኜ የምናገረው እንትና አልሞተም አለ ማለት ነው። ስፒድ ጋር ነው የሚያደርሳት። አሁን እንግዲህ በጣም ነው የሚያሰቃያት እዛ ወስዶ። በተለይ ፋይሉን ወስዳለች፣ ፋይሉን ለኪራ መልሳለች። የዚህ ምክንያት ሁሉ እንግዲህ ፋይሉ ነው ያገናኛቸው እንጂ መቼም ሌላ ነገር ሊሆን አይችልም። አሁን እንግዲህ ከባድ ከባድ ፍልሚያ ላይ ናቸው። ሰኒዬ እየተሰቃየች ነው። ማንም ምን ውስጥ እንዳለች እንኳን ማንም ሰው የሚያውቅ የለም። እውነት ለመናገር ሰኒ ምን አይነት ችግር ገጥሟታል? እሷ ለሁሉ ደራሽ ነበረች። እንደዚሁም እየተሳቀቀች መሩ ጋር ትሄድ ነበረ። ግን እሷ እንደዚህ ስትሆን አንድም ሰው ከጎና ሆኖ የሚጠይቃት የለም። ጽናትም እንግዲህ እመቤትነት ተሰምቷታል። ለሰዎች ያላት ክብር ቀንሷል። የድሮዋ ጽናት አይደለችም። አላለለ ብቻ ብዙ ነገር ወዲፍጃው ማስተዋሉን ይስጣት። ሌላ የምለው ነገር የለም ማለት ነው። ጽናት ብዙ ዋጋ ከፍላላቸዋለች። ሰኒ ብታውቅ ኖሮ በጣም ብዙ። የሰኒ ውለታ ይሄ አይደለም። ቤታቸው ዛሬ እግሯን አንደላቃ የምትቀመጥበት ቤት እኮ ያ ፋይል ስፒድ እጅ ቢገባ ኖሮ እነ ጽናት ዛሬ ወጥተው ነበር ከዛ ቤት። ገባችሁ? ለማንኛውም እንግዲህ ዛሬ ሰኒዬ እዚህ ሰውየው እጅ ላይ ገብታለች። ምን እንደሚያደርጋት እንኳ አላውቅም እውነት ለመናገር። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ወይ አለው ደህና ነኝ። እንግዲህ ስፒድ ነው ማንስ የሚባል ሰውዬ አልሞታም አለ። እንግዲህ ሰኒን እንደምንም ብለህ አድነህ እጄ ላይ አስገባልኝ ብሎ የእሱን ሰው ልኮ እንግዲህ ሲያሰቃያት ኑሮ ቤት ውስጥ እያስፈራራት ጉሮሮዋን እያነቃት ሲያሰቃያት፣ በመጀመሪያ እዛ ቤት ሳይመጣ ስፒድን እንዴት አድርገው በድንጋይ እንደመቱትና እንዳመለጡ እያንዳንዱን ነገር ፎቶ አምጥቶ አሳያት። በበር ስር እየጣለ ደብዳቤ እየጻፈ በር ስር እየጣለ በጣም ብዙ በተደጋጋሚ ጊዜ እያስፈራራት ነበረ። ይሄ ሰው ማን ነው? ምንድን ነው እያለች እሷን በፍርሃት ውስጥ ነበረች። ነገር ግን ይሄ ሰውዬ እንግዲህ የስፒድ ሰው ሆኖ ተገኘ። በስተመጨረሻም እንደምንም ብለህ ጆሮዋን ይዘህ ወደ እኔ አምጣልኝ፣ ሌላውን ለእኔ ተው፣ እሰራላታለሁ። እኔ ስፒድ አይደለሁም፣ ብዙ ነገር አሳጥታኛለች ጅማትረባ። ስለዚህ ለእያንዳንዱ ነገር ዋጋ ትከፍላለች ብሎ ወሰነ ማለት ነው። ልጁም እንግዲህ እሺ ችግር የለውም ወንድሜ፣ እኔ ማን እንደሆንኩ ብታውቂኝ እኮ ከኔ ጋር ትሳፈጭም ነበር። አንቺ ማትረቢ፣ አንቺ እኮ አፍ የለሽም ጭራሽ ከኔ ጋር ለመናገር ምን እንዳደረግሽ ታውቂያለሽ አይደለ? እያለ ልጅቷን እያስፈራራት ሲያስፈራራ ቆይቶ እንግዲህ ዛሬ አጋጣሚውን ተጠቅሞ ስፒድ አልነበረም። ስፒድ አለመኖሩን አውቆ እንግዲህ ይዟት አንጠልጥሎ ውልቅ አለ። አሁን እንግዲህ ከባድ ነገር ነው የሚፈጠረው ማለት ነው። ምክንያቱም በዚህ ላይ ጆከር የለም። ሲቀጥል ደግሞ እዛ ሰውዬ ጋር ነው የሚወስዳት። አስባችሁታል ምን እንደሚፈጠር? እንግዲህ ሰውየው ጽንችን ልጅቱን በጣም ነው የሚያንገላታት በጣም። ከዛም እንግዲህ ልጅቷች ማናት የኪራ ተላላኪ ደሞች ስራ ውስጥ አብረው የምትሰራው ልጅ ሂጂና ከቤት ፋይል አምጪልኝ ብሎ ይልካታል። ወይዘሮ ጽናት ሂጂና ውሰጂ ብላ ላከቻት። ከመኝታ ቤት ነው ምን አውቃለሁ። ከዛ ልጅቷ ይዛ ስትወጣ አንቺ ቁሚ እስኪ ማነው ስምሽ? አቤት ምንድን ነው? ቦርሳሽን አምጪ። ለምን? ልፈትሸው ነው። የሰሞኑ አየር ጥሩ አይደለም፣ የእጅ አመል ካለብሽ እሳለቻት በድፍረት። ጉድ! ከዛ ልጅቷ በጣም በትኩረት አየቻት። እንዴ አሁን ከዚች ልጅና ከጽናት ማን ነው የሚበልጠው? እስኪ ጉድ ብቻ የሰው ልጅ ኧረ እኔ አላውቅም። ብቻ ማስተዋሉን ይስጣትን። ያሁን እሷ ነገር አስጨንቆኝ ሳይሆን የዚች የሰንዬ ነገር ነው። እንግዲህ ለነኪራ ቤት የተከፈለ መስዋዕት ነው ይሄ ሁሉ እየከፈለች ያለችው ማለት ነው እች ልጅ። ምክንያቱም በዛ በፋይል ምክንያት ነው አይደለ ይሄ ስፒድ እንደዚህ እያሰቃያት ያለው እንጂ በምንም አይደለም። ያንን ፋይል እሷ ባትደብቀው ኖሮ እሱም እዚህ ውስጥ ባልከተታት ነበረ። አስባችሁታል? አሁን እንግዲህ የነኪራን ቤትን ስቃይ ነው እሷ እየተጋፈጠችና መከራዋን እየበላች ያለችው። በመጨረሻም ነገር ግን ያው ታሸንፋለች። ጆከር የትም ገብቶ የትም ያስጥላታል ብዬ አስባለሁኝ። ፖሊስም ይሁን በብቻው እንግዲህ እሱ ለደቂቃ የት እንደሄደ ባላውቅም፣ ዛሬ ግን የተፈጠረው ነገር በጣም ከባድ ነው። በእውነት ነው የምላችሁ። እሱ ፈጣሪ የሆናት እንግዲህ አሳዝናኛለች። እውነት ለመናገር እንግዲህ እንትን ነው አንጠልጥሏት ይዟት የሄደው የተረገመ ሰውዬ። በጣም ነው የሚያስጠላው ከምነግራችሁ በላይ። መጨረሻ ምን ይሆን ሰንዬ ብላችሁ ታስባላችሁ? ያሰቃያታል። ስፒድ በህይወት ካለ
እርግጠኛም ነኝ ደግሞ አለ፣ የትም አልሄደም። ሲጀመር አልሞተም። እሱ እኮ አለ። አውቀው ነው ልጅቷ ላይ እየተጫወቱባት ያሉት እንጂ በጭራሽ አልሞተም። እሷን ብላለች፣ ጥሩ ስሜት እየተሰማኝ አይደለም። ይሄ ስፒድ የሚባለው ሰውዬ አልሞተም። እንዴት ሊሞት ይችላል? በዛች በድንጋይ ገፋ እኮ ነው ያደረገው ከኋላ። በፍጹም አልሞተም። ወይኔ ጉዴ ፈላ እያለች ነበረ ከሰሞኑ ጀምራ ማለት ነው። እንግዲህ መጨረሻው ምን እንደሚሆን ባላውቅም የሰንዬ ቅጥንትን ግን በጣም እንደቀጠለ ነው የሚሆነው። ስቃዩን ያበዛዋል ይህ ሰውየው፣ አይለቃትም በጭራሽ ማለት ነው። እመኑኝ።